የስልጤ ብሔረሰብ መሬት እንዳይጎዳ የሚጠብቅበት ከትውልድ ትውልድ እንዲተላለፍ በቃላዊ ግጥምም ይሁን በስነ ቃል ዛሬም ድረስ የዘለቀ ትውፊት አለው። ደቼ የውባትን ትውብ መሬት የሰጧትን አብዝታ ትሰጣለች። መሬት ከሰሩባት ከተንከባከቧት ወላጅ አባትና እናት የማይሰጡትን ሳሰስት ትሰጣለች በማለት ትውልዱ የሀብት ሁሉ ምንጭ የሆነውን መሬት እንዲጠብቅ በስነ ቃል እያዋዙ ያስተምራሉ። አቦቱም እንደቱም አይዋናይ ባስቦት አርደቶባት ኢሌ ነባባል አባቱም እናቱም የማይሰጠውን ከሰሩባት መሬት ትሰጣለች። በስልጤ ዞን በላንፎሮ ወረዳ በወታምቦ ጎቤና በሻንቃ ጦፋ ቀበሌዎች ማህበረሰቡ በዘንድሮ የተፋሰስ ልማት በንቃት እየተሳተፈ ይገኛል። ከዚህ ቀደም የአፈርና ውሃ እቀባ ሳይሰሩ ያጋጥማቸው የነበረውን ችግር የኋሊት ተጉዘው ያስታውሱታል። ከዚህ በፊት ይሄ ቦታ እንደምታዩት የተራቀተና የተጓጋጠ ነበር። ይሄ ውሃ ራሱን አጥቦ የመሬት የታችኑ መሬት አርሰን ምን ተጠቀሙበት መሬትም አርሶ አጥቦ የወሰደ ነበር። ከዛም በፊት ይሄን ተፋሰስ ከመስራታችን በፊት ሳንሰራ በፊት የሚያጋጥመን ችግር እንደ አካባቢ ሲገልጸው አንደኛ ከዳገት ወርዶ የሚፈሰው ውሃ ታች ያሉ መሬቶች አጠቃላይ እንትን ችግር አጋጥማቸው ነበር። ምክንያቱም በጎርፍ አማካኝነት ያው ያለ ጥቅም ይውሉ ነበር። ዳገቱ አካባቢ ያለው ነገር እንትኑ ዳህንነቱ አይጠበቅም ነበር። ከዛ በፊት የነበረው ችግር ያው መሬታችን በአፈር በውሃ ተሸንሽሎ እየሄዱ ነበረ። እንትን ያለው የኛኛ ያለበት ቀበሌ ደግሞ ራቁት ነበር፣ ተራራማ ነበር። ስራ ከጀመርነ ተፋሰስ ከጀመርነ በኋላ ደግሞ ምርጥ እድል አገኝተናል። ተፋሰስ ሳይሰራ ብዙ ችግሮች ነበሩ። አሁንም ይሄንን ችግር ያመጣብን ተፋሰስ ያልተሰራበት ቦታ ነው። ተፋሰስ የተሰራበት ቦታ አሁንም ያው ለውጡን እያገኘን ነው። ይሄ ሀይቅ ሊሄድ የቻለው ተፋሰስ ባለመኖሩ ነበር። ይሄን ደግሞ የመንግስት መካል አግኝቶት ይሄ አውሳደር ያው ይሄ ተፋሰስ እዚህ ጋር እንዲሰራ ያው ትምህርት ተሰጥቶን ይሄ ከተሰራ በኋላ የተሰራበት ቦታ ለውጡን አግኝተነዋል። አንደኛ ከዚህ በፊት ያጋጠመው ችግር አንደኛ የምርታማነት መቀነስ፣ የመሬት ምርታማነት የመሬት ለምነት መቀነስ ችግር ያጋጥም ነበረ። ሁለተኛ ደግሞ የኢኮኖሚ መቀነስ ወይም ደግሞ የገቢ ምንጭ መቀነስ ያጋጥም ነበረ። ሶስተኛው ደግሞ የተራቀቱ መሬቶች በመኖሩ አየሩም ጭምር ሙቀቱ እየጨመረበት ሁኔታ ነበረ። ከዚህ በፊት በተለያዩ ዓመታት ያከናወኑት የተፋሰስ ልማት የሚታይ የሚዳሰስ ውጤት እንዳስገኝላቸውም ይናገራሉ። የመጣው ለውጥ ያው እርከን ክትር ሰርተን አፈራችን ተጠርጎ የሚሄደውን አፈራችን ይዘናል። ሁለተኛ አፈራችን ካዝነ በኋላ ደግሞ ምርጥ በቆሎና ምርጥ ጓራችን ልማት ቡና የመሳሰሉ ነገሮችን እያፈራን ነው። አፈራችን አንድችም ጠብታ በአምክና አትሄድብንም ስራ ከጀመረ እስካሁን ማለት ነው። የመጣው ጥቅም ቁጥር 1 ከላይ ወርዶ የሚፈሰው ውሃ በመቆሙ የተነሳ ያው የታችሁን መሬት አሁን በደንብ እየተጠቀምን ነው ያለ ነው። ይህ ውሃ ወደታች ወርዶ የታችሁን መሬት የሚያበላሽ የነበረው እዚህ ጋር ተጠራቅሞ ለዳገቱም ልማት እንዲሰጥ እዚህ ያሉት እንትኖችም ደግሞ እንዲበቅል አድርገዋል። የታችኛውን የኛውን ምርታማነትን እንዲጨምር አድርገዋል። ሳር ጭምር ሽጠን ሮዝመሪ ሁሉ ተክለን ወጣት አደራጅተን ወጣቶች የሚጠቀሙበት እኛም ደግሞ በሳሩ ቀበሌውም ጭምር ሽጦ ለቀበሌ ውስጥ ገቢ የሚጠቀሙበት ኃይለኛ ጥቅም ያገኘንበት ነው። ጠረጴዛ ማይርከን ስራ የመጀመሪያ አካባቢ በነገራችን ላይ የመሬት ተጠበጥበት አለ። ሰው የተራባ ሲመጣ የስራ ሀጥ ቁጥር ይጨምራል። የመሬት እጥረት አለ። ያን የመሬት እጥረት ለመቅረፍ አሁን ጠረጴዛ ማይርከን ማለት መሬት መፍጠር ነው። መሬት በመፍጠር በተፈጠረው መሬት ላይ ስራ አጥ ወጣቶችን አደራጅቶ በተለያየ ስራ አሁን እዛ ቀበሌ ታዩታላችሁ። በንብ ማለብ፣ በሮዝመሪ፣ በተለያዩ በፍራፍሬ በቡና እንደዚህ ተክሎችን በመትከል ኢኮኖሚካሊ አሁን ቲምበሮችን ተጠቃሚ ማድረግ በጣውላ ለምናምን ተጠቃሚ ማድረግ ይቻላል። ሺፍት የተደረገ ስለዚህ ከዚህ አንፃር መሬት በመፍጠር የተለያዩ ተጠቃሚ የሆኑበት ሁኔታ ነው ያለው። አርሶ አደሮቹም ወጣቶቹም በዛው ልክ ተጠቃሚ የሚሆኑበት ሁኔታ ነው ያለው። ያው በተፋሰስ ስራ የመጡ ለውጦችን ስናይ እንግዲህ ተፋሰስ ሲሰራ አንድም የአፈር ለምነትን ጨምራል ማለት ነው። ውሃ በመያዝ ውሃ በሌለባቸው ቦታዎች ተፋሰስ ሲሰራ ውሃ የመያዝ ስራ ነው የሚሰራው። ውሃ ሲያዝ አንድም እዛ አካባቢ ያለውን ስራ የተለያዩ መስኖ ስራዎችን የተለያዩ የበልግ ሚሆን የማር ስራዎችን ሲሰራ የውሃ አማራጭ
በመያዝ አጠቃላይ የአፈሩን ለምነትን በመጨመር የአርሶ አደሩን ምርታማነት የመጨመር ስራ ይሰራል ማለት ነው። ከዛ ባሻገር ቅድም እንዳነሳሁት አሁን ተፋሰስ ቦታ የለሙ ቦታዎች ለምንም የማይጠቅሙ ይባሉ ዳገታማ አካባቢዎች ናቸው የሚሰሩት። እንግዲህ እነኚህ ቦታዎች ሲሰሩ አንድም መሬት የመፍጠር ስራ ነው የሚሰራው። መሬት ሲፈጠር እዛው እሱን ተከትሎ የማልማት ስራ ነው የሚሰራው። በተፋሰስ ይለማሉ። ከዛ ባሻገር ደግሞ ኢንተርፕራይዞችን ወጣቶችን በማደራጀት በተለያዩ ፓኬጆች ወደ ስራ በማሰማራት አጠቃላይ ምርትና ምርታማነት የማሳደግ ስራ ይሰራል ማለት ነው። እሱ ብቻ ሳይሆን ኢኮኖሚካል ብቻ ሳይሆን አጠቃላይ አግሮ ኢኮሎጂውን ጭምር ባላንስ የሚያደርግ ነው። ተፋሰስ ሲሰራ አግሮ ኢኮሎጂውን ባላንስ የሚያደርግ በአካባቢው ያሉ አፈሮችን ጠራርጎ ወደ ወንዝ እንዳይገባ ጭምር የመከላከል አጠቃላይ አግሮ ኢኮሎጂውን ባላንስ የሚጠብቅ ከመሆኑ መነሻ ተፋሰስ በጣም ወሳኝ ስራ ነው። ይሄን ደግሞ አርሶ አደሩም የአካባቢ ማህበረሰብ ጭምር ባህል አድርጎ በተጠናከረ መልኩ እየሰራለበት ተግባር ነው ያለው። በጠረጴዛ ማይርከን የሚሰራባቸው ቦታዎች መሬት የመፍጠር ስራ በሰፊው ይሰራል። በስድስቱ ቀበሌዎች ማለት ነው። እነ ጎቤ፣ ባልጪ፣ ኩሳያ፣ ሻንቃ፣ ገባባ የመሳሰሉ ቀበሌዎች ላይ በጠረጴዛ ማይርከን መሬት ፈጥረን እየሰራን ነው። እነዚህ በመሬት ፈጥረን የሰራንባቸው ቦታዎች ጥቅማቸው ብዙ ነው። ውሃ ከመያዝ አፈር እንዳይሸረሸር ከማድረግ ባሻገር አንደኛ ወጣቶችን አደራጅተን ወደ ስራ እናስገባበታለን። ሮዝመሪ ፍራፍሬዎችን ተክልባቸዋለን። በሁለተኛ ደረጃ የንብ ጋጣ በወጣቶቹን አደራጅተን በዘመናዊ የንብ ቀፎ አደራጅተን ያስገባንበት ሁኔታ አለ ማለት ነው። የስራ መሬት እንፈጥራለን፣ መሬትን እንጠብቃለን፣ ውሃን ኮንሰርቭ እናደርጋለን፣ የስራ እድል እንፈጥርበታለን ማለት ነው። ከዚህ መነሻ ያው በተለየ ንቃት፣ በተለየ ተሳትፎና በተለየ ሞራል እየተሰራ ይገኛል ማለት ነው። የተፋሰስ ስራ በአካባቢ ጥበቃ ስራ ባከናወኑት ስራ የከርሰ ምድር ውሃ ከ4 እስከ 6 ሜትር ጥልቅ ጉድጓድ በመቆፈር የመስኖ ተጠቃሚ እንዲሆኑ እንዳገዛቸውም አጫውተውናል። ይህ ተፋሰስ ከተሰራ በኋላ ነው ውሃ በቅርብ ወጥቶ ያ ሀይቁ ቢሪቅም በቅርብ የወጣበት ደግሞ አጋጣሚ አለ። ጉድጓድ ማለት ነው። አሁን ይሄ ልማት የሚለማበት በጉድጓድ ነው። በቅርብ ወጥቶ አልፎ ተርፎ በቃ በ4 ሜትር በ5 ሜትር ይህ ተፋሰስ ከተሰራ በኋላ በ4 ሜትር በ5 ሜትር የሚወጣበት አጋጣሚ አለ። ይሄ ልማት የሚሰራውም ያው በሱ ነው። ለውጡ እንደ ባለሙያ የሚገልጸው አንደኛ የመሬት ለምነት ጨምሮ የሰው የአርሶ አደሩ የገቢ ምንጭ መጨመሩ፣ ሁለተኛ ደግሞ ይሄ ንዑስ ተፋሰሱ ስለተሰራ የከርሰ ምድር ውሃ ሪቆስ ነበረ ከዚህ በፊት ማለት ነው። አሁን ግን ቅርብ ሆኖ ያው ከዚህ በታች የምታዩት መስኖ ለምቶ የተለያየ አይነት ነገሮች ለምተው ውሃው ቅርብ ሆኖ በ3 ሜትርና በ4 ሜትር ውሃ የወጣበት ሁኔታ አለ። ሶስተኛ ደግሞ ደለል ሞልቶ ባህሩ ወይም ደግሞ ሀይቁ ርቆ ነበረ። ግን አሁን ደለሉ እዚህ ቀርቶ ውሃው ምንጭ ወደ ውስጥ ስለሚገባ የውሃው ምንጭ ከፍ ስላለ ውሃው በትንሹ ማግኘት እንችላለን። ሶስተኛ ደግሞ በትንሹ በተሰራው ንዑስ ተፋሰስ ላይ ችግኞች ለምተው ጥሩ አየር ተንፈስ ያለ አየር ሰው አግኝቶ የሙቀቱን መጠን መቀነሱ ይሄ ነገር አግኝተናል። በጣም ለውጥ መጥቷል። አሁን ይሄ መሬት ማለት ነው ይታዩት የስንዴ ገለባ ይታይበታል። ከዚህ በፊት ግን ይሄ ከመሰራቱ በፊት የተጋጋጠና በሮበር ነበር፣ ድንጋይ ነበር የሚታይበት። ይሄ ትልቅ ለውጥ ነው። ማሳውም ጭምር ይሄ እዚህ በመቆሙ ምክንያት በደንብ ምርት እየሰጠ ነው። ይሄ አካባቢ በጣም የተቦረበረ በረሃማ የሆነ አፈሩ ተሸርሽሮ የሚሄድበት፣ ሌላው ደግሞ እንደዚህ ተፋሰሶች ከመሰራታቸው በፊት ይሄ በጣም ሞቃታማ የነበረና እዚህ የነበሩት እዚህ አካባቢ ሳይሆን አርሶ አደሮቹ ጋር ያሉት ለመፈሮች ተሸርሽረው ወደ ወንዝ የሚገባበት፣ ወንዝም በመግባት አንደኛ ወንዝ ላይ ደለል የሞላ የውሃ መጠኑን የከርሰ ምድር ውሃ እንዲቀንስ ያደረገበት። ስለዚህ አሁን አንደኛ ፈርቲሊቲ ሶይል ወይም ለመፈሩ በጎርፍ ይሄድበት የነበረ፣ ሌላ ደግሞ በደለል እነዚህ መስኖ የሚሰራባቸው ወንዞች የሞሉበት የነበረ ነው። አሁን ግን ይሄ ተፋሰስ ከተሰራ በኋላ አንደኛ ይሄ ቦታ የአየር ሁኔታ በተሻለ መልኩ አረንጓዴ የሆነበት፣ ጽድቀትም ተተክሎ ጽድቀት ያለበት፣ ሌላ ደግሞ እዛው ያሉ ሪጀነሬት ተደርገው እዛ ያሉ እጽዋቶች ራሱ ያገገሙበት፣ ያው ስትራክቸር ከተሰራ በኋላ ወንዞቹም የውሃ ከርሰ ምድር ውሃ የተጨመረበት። ከዚህ በፊት አሁን እነዚህ ሻንቃ፣ ጡፋ፣ ሌሎች ቀበሌዎች ይሄ ውሃ ወደዛ ነው የሚገባው።
ጡፋ ሐይቅ የሚባል አለ። ያ በደለል የተሞላበት የነበረው አሁን የከርሰ ምድር ውሃ ያልነበረበት የከርሰ ምድሩን ውሃ ጨምሮ አሁን ሰው መስኖ የሚያለማበት። ከዚህ በፊት በተለይ የሰራነባቸው ቦታዎች ላይ በጣም ጥቅም አለው። አንዱም መሬት እንዳይጎዳ ያደረገ ውሃን በአግባቡ እንዲቀመጥ አድርጎ ይህ ይጎዳ የነበረ መሬት ለምርት አገልግሎት እንዲውል ያደረገ ነው ያለው። ብቻም አይደለም አሁን መስኖ የሚሰራባቸው አካባቢዎች በዙሪያቸው ባሉ ዳገቶች የሚሰራው ተፋሰስ የተሰራው ጥብቅ ነው ለነሱ እየጠቀማቸው ያለው። አንዱም ደለል እንዳይሞላቸው እያደረገ ነው። ሁለቱም የከርሰ ምድር ውሃ እንዲጨመር እያደረገ በቀላሉ ከዛ በፊት በነበረው የጥልቅ ጉድጓድ ለመቆፈር እንኳን እስከ 20 ሜትር የነበረው አሁን በ12 በ13 ሜትር የሚገኝበት ሁኔታ አለ ማለት ነው። የከርሰ ምድር ውሃ ከፍ እንዲል እያደረገልን ነው። በተጨማሪ ደግሞ በውሃ ይጎዱ የነበሩ በጎርፍ ይጠቁ የነበሩ መሬቶች ትክክለኛውን ምርት እየሰጡ ምርትና ምርታማነት እየጨመረ ለዛም ነው ማህበረሰቡ ሽሚያ ነው ባይዘው እኛ ጋር መሰራት አለበት። በቀበሌ ደረጃ ሲትመርጥ በተራ ነው። ዘንድሮ የሆነ አካባቢ ከሰራ ቀጣይ የሆነ አካባቢ ነው የሚሰራው። ሽሚያ ያለ ማለት ነው። ይሄን ምርትና ምርታማነት እንደሚጨምር ከጉዳት እንደሚከላከል ማህበረሰቡ ጭምር በተግባር ያረጋገጠው ስለሆነ ያው ከፍተኛ የሆነ ምርትና ምርታማነት ጨምሮልናል የሚል እንትን ያለን። ዘንድሮ ከዚህ ቀደም በተፋሰስ ልማት ያገኙት ውጤት ተመርኩዘው ለ30 ቀናት በንቃት የአካባቢ ጥበቃ ስራ እየሰሩ ይገኛሉ። ከዚህ በፊት ግንዛቤ ለመፍጠር ብዙ እየተቸገርን ነበረ። አሁን ግን ከዚህ በፊት እየተቸገርንበት ነው ጥቅሙ ስላላወቀ ሰው አርሶ አደሩ ምንም ጥቅም ስላልነበረ ተጠቅሞ ስላላየው በጣም እያስቸገር ነበር። ትምህርትም ሲንሰጥ ራሱ ትምህርት የማይቀበልበት ሁኔታ ነበረ። አሁን ግን በራሱ ጊዜ ጥቅሙን ስላየ ማር በልቶ ስላየ ምግብ በልቶ ስላየ አሁን ራሱ ጥበቃም ጭምር አለና ተፋሰሱ ባይዘይ ግን ጥበቃው ብቻ ሳይሆን ማህበረሰቡ በራሱ ጠብቆት ያንን ማር ስለበላ ያንን ሮዝመሪ አምርቶ ገበያ ላይ ስላዋለ ስለሸጠ ብር ብቻ ስለሆነ በራሱ ጊዜ ግንዛቤ ፈጥሮ አሁን ራሱ ነው የሚጠብቀው ራሱ ነው የሚያለማውም ጭምር። በሮበር የነበሩ መሬቶች የጠገኑ መሬት ደግሞ ይላ የተሰራውን ታች ጋር ያለው ምርቱ ራሱ የተለየ መጥቷል። ምሳሌ ሜዛን በዛ ልክ ነበረው፣ ምርትም በዛ ልክ ነበረው። ዘንድሮ ደግሞ ይሄ ሐይቅ ስለሄዳ ሐይቁ የሄደበት ምክንያት ይሄ ደለል ወርዶ በመቀመጡ ነው። ይሄ ደለል እንዳይወርድ መከላከል አለብን ብለን የባለሙያን ትዕዛዝ ተቀብለን በነሻጣ በከረቦ በእልልታ ያው 3 ሰዓት ሳይሆን ነው በቃ ያው ጨርሶ የሚሄደው ማለት ያው ዘንድሮ ይሄን ስራ ከመስራታችን በፊት ተግባብተናል። ልክ በ12 ሰዓት እዚህ ወጥቶ 3 ሰዓት ከሩብ ስራ ለማቆም በ12 ሰዓት ሁሉም አርሶ አደር ሁሉም ሰው ያላመመው ወይም ያመመውና በሆነ ምክንያት ለቅሶ የተሰውት ይቀርስ የቀበሌው ህዝብ በሙሉ ወጣቱ፣ ወንዱ፣ ሴቱ ምግቡን ሻይ ቡናውን ሁሉ እዚህ ነው ይዞ የሚመጣው በተራ። ስለዚህ ይሰራል እስከ 3 ሰዓት ከ12 ሰዓት እስከ 3 ሰዓት ከሩብ ሰው በንቅናቄ መድረኩ 18ቱም ቀበሌ ተግባብቶ ባህል ነው ያደረገው። ባህል አድርጎት ሁሉም ቁርሱን ይዞ መጥቶ እዛው ለሊት ወጥተው ምንም ዳከመኝ ሰለቸኝ ሳይሉ ምንም ማይወጣ ወጣትም አርሶ አደርም ሴቶቹም አንድ ላይ ወጥተው የሚሰሩበት ሁኔታ ነው ያለው። ያው እንደ ቀበሌ 109 ሄክታር ለማልማት አቅደናል። አንድ ተፋሰስ ነው ያለን ያሰብነው ዘንድሮ እንቅስቃሴው 1080 ወንድና 1090 ሴት ተሳትፎ በመጀመር በማቀድ ወደ ስራ ገብተናል። ያው ስራው 109 ሄክታር ነው። ያ 109 ሄክታር ለ30 ቀን አቅደን ነው የጀመርነው። ይሄን የምንሰራው ብስሚላህ ማንንም አስገድዶን ሳይሆን በመጀመሪያው በሰራነው ስራ ንቃት የተነሳ ነው። ህዝቡ በራሱ ጊዜ መጀመሪያ በሰራው ስራ ይሄን አይል ሰርተን ይሄን ተጠቅመናል የኛ ምርትና ምርታማነት የተሻለ ስለሄደ ብሎ በራሱ ጊዜ እንቅስቃሴ አንድ ሰው ከመጣ በኋላ 2 ሜትር እየሰራ ያው ዘንድሮ የሰራ ነው እስከ 30 ምናምን ቀን እንሰራለን ብለን እንትን ብለናል። የሰራ ነው ደግሞ አንድ ሰው መጥቶ 2 ሜትር ነው። ማንንም አስገድዶት አይደለም። የመጀመሪያውን ታሳቢ መነሻ በማድረግ ነው። የ2018 የተፋሰስ ስራችን ስናይ
ያው በዘንድሮ ዓመት 18 ንዑስ ተፋሰሶችን ለመስራት ለይተናል። ከነኚህ ንዑስ ተፋሰሶች 6ቱ የተፋሰስ ንዑስ ተፋሰሶች ጠረጴዛ ማዕርከን ሲሆኑ 12ቱ የአፈር እርከን ናቸው። በእነኚህ በጠረጴዛ ማዕርከን በሚሰራባቸው ቦታዎች አጠቃላይ ዳገታማ ቦታ ናቸው የሚሰሩት። እነኚህ ዳገታማ የሆኑ ቦታዎች ላይ አዲስ መሬት የመፍጠር ስራ ነው የሚሰራው። ይሄን ሲንሰራ ትርጉም እንግዲህ ብዙ ነው። አንድም የአፈር ለምነቱን የሚጠብቅ ነው። ሁለቱም ውሃ የመያዝ ስራ ነው የሚሰራው። ይሄን በሰራን ቁጥር ያው ምርትና ምርታማነት እየጨመረ ይሄዳል ማለት ነው። እሺ የተፋሰስ ልማት ስራ በጣም የወረዳችን ማህበረሰብ በጉጉት ከሚጠበቀው የጋራ የስራ ባህል ጥቅሙ የጋራ ስራውም የጋራ የሆነ ከሁሉ በላይ ካሁን በኋላ በጣም ከነዳጅ በላይ ውድ ይሆናል የሚባለውን ውሃ የሚጠበቅበት ነው ማለት ነው። ስራው የመሬት ደህንነትን የአፈር ደህንነትን የሚጠብቅ ስራ ስለሆነ የኛ አርሶ አደሮች አጠቃላይ ማህበረሰቡ ባህል አድርጎት በፍቅር የሚሰራው በጉጉት የሚጠብቀው እንደ አመት ባል የሚጠብቀው ስራ ነው። ይሄን በተግባር ማየት የቻላችሁበት ነው ማለት ነው። ከአመት አመት የተሰሩ ለሱ ማሳያው ከአመት ከዛ በፊት የተሰሩ ስራዎችን በመጠበቅ ነው አንዱ ማሳያው ማለት ነው። በአፈር እርከንም ይሁን በጠረጴዛ ማዕርከን የተሰሩ ስራዎች ይጠበቃሉ። አንዱ ይሄ ማሳያ ነው ማለት ነው። ይሄን ካልኩኝ አጠቃላይ በ2018 ከ34000 የሰው ኃይል ለይተን ከ2210 ሄክታር በላይ ለማልማት አቅደን ተግባር ገብተናል ማለት ነው። ዛሬ ያው ቀደም ብለን ነው የገባ ነው። መጪው ጊዜ ያው የረመዳን ጊዜ ስለሆነ ቀደም ብለን ነው የጀመርነው። 21ኛ ቀናችን ነው። በዚህም እስከ 85%ን ሸፍነናል ማለት ነው። የሰሩት የተፋሰስ ልማት እንዳይበላሽ የሚጠብቁበትና የሚንከባከቡበት ስርዓት አበጅተዋል። ሰሩ ስራዎች በጣም በደንብ ነው የሚንከባከባቸው። 3 ጥበቃ አላቸው። እነሱ ተራ በተራ ይጠብቃሉ። ከዛም ባለፈ ሰው ባላርጎታል። አንድም ሰው በዚህ ቀርቶ በማሳው አይለቅም። ማንም ሰው እንስሳቱን አይለቅም። ያስራል ነው ወይም በተራ ይጠብቃል ወይ ያስራል ነው። አስሮ ነው የሚቀልበው። ያው እሱን ምን ጠብቀው ራሱን የቻለ ዘበኛ አለ። አሁን ለምሳሌ ይስራ ከተሰራም በኋላ ራሱን የቻለ አንድ ግለሰብ ዘበኛ አለ። እሱ ይጠብቃል። አንድ ነገር ወላ ፍየል ይሁን ወላ ምን እንዳይወጣ ጥንቃቄ አይደለም እንኳን ደኑን እርከኑን እንዳይረግጥ የሚጠብቀው አካል ግለሰብ አለ። አሁን ለምሳሌ ግለሰብ ያልኩት እንደጋጣሚ የወጡ ነገሮችን እንትን ለማለት እንጂ አጠባበቁ ላይ ህብረተሰቡ አጠቃላይ ነው። አሁን ለምሳሌ እንደላፍትና ነው ዝም ብለን ለአንድ ሰው ሰጣ ነው እንጂ አጠባበቁ የደህንነት የሚጠብቀው ህዝቡ አጠቃላይ ነው። ያው ቅድም እንዳነሳሁት በተፋሰስ የለሙ ቦታዎችን ከመጠበቅ አንፃር ያው ተፋሰስ ካለማን በኋላ አልምቶ መሄድ ብቻ አይደለም። ያው እሱን ተከትሎ የማልማት ስራ ይሰራል ማለት ነው። ይሄን ስናለማ አንድም ለቦታው የሚመጥን ለወጣቶች ስራ እድል ለሚፈጥር የገቢ ምንጭ ሊሆን የሚችል ነገር እዛው በተሰራው ተፋሰስ ላይ እየለማ ይሄዳል። ሁለቱም እዛው ቦታ ላይ አፈሩን የሚጠብቅ የአፈር ለምነቱን የሚጠብቁ ስራዎችን የተለያዩ መኖዎችን ዳይሬክት ሶዊንግ በማድረግ ተፋሱን እያለማንና አጠቃላይ የእሱን ልማት ተከትለን ደግሞ የኒማነብ ስራ ጭምር ያድራጅተን እየሰራን ያለንበት ሁኔታ ነው ያለው። ያው ደኖችን ከመጠበቅ አንፃር እንግዲህ አሁን ሰው ይህን ተፋሰስ ያለማ ዝም ብሎ አልምቶ አይደለም የሚሄደው። አርሶ አደሩ የአካባቢው የራሱ የሆነ ባህል አለው፣ አሰራር አለው። ይሄ ተፋሰስ ሲለማ ዘንድሮ ለምቶ ቀጣይ የሚጠፋ ነገር ከሆነ የሰው ጉልበት ከማባከን ውጭ ሌላ ትርፍ የሚኖረው ነገር የለም ማለት ነው። ይሄን መነሻ አድርጎ ሰዎች በአካባቢያቸው ባህል ይሄ ተፋሰስ ከተሰራ በኋላ በራሳቸው ጥብቅ እንዲሆን እንዲለማ የራሳቸውን አሰራርና ደንብ በመጠበቅ እንዲለማ በጋራ የማልማቱን ስራ በጋራ እየተሰራ ያለበትና አለፍ ሲልም ደግሞ ለወጣቶች አስተላልፎ በመስጠት ተጠብቆ እንዲለማ እየተደረገ ያለበት አግባብ ነው ያለው። ከዚህ በፊት የተሰሩ ተፋሰሶችም ጭምር በተሻለ መልኩ ለምተው አረንጓዴ ሆነው ኢቭን የተለያዩ ሮዝመሪዎችን መርተው ለገበያ ጭምር እየቀረበ ያለበት አግባብ ነው ያለው።